አይነት ኃጢአት ስሩ፣ ግን ተንበርክካችሁ አልቅሱ። ክርስቲያኖች በለቅሶ የታጀበ ጸሎት ዋስትና ነው። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው። ክርስቲያኖች አይምርህም የሚልህ ሰይጣን ነው ወዳጄ። አይሰማህም የሚልህ ሰይጣን ነው። እግዚአብሔርማ ይሰማል። ክርስቲያኖች እና ተስፋ አትቁረጡ። በስራ ይሁን በዓለማዊ ህይወት ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያኖች አሁን እየደረሰብን ያለ ሁሉ ይገባናል። ብንፈናቀል፣ ብንገደል፣ ብንሳደድ፣ ብንታሰር እውነት ለመናገር ይገባናል። ብዙ ያላቸው ምንም የሌላቸው ሰዎች ትንሽ ነገር ሳይቀር ያምራቸዋል። እናት በራሳችሁ ተስፋ አትቁረጡ። እግዚአብሔር አይሰማንም፣ ይሄን አያደርግልኝም፣ እንዲህ አይሆንም አንበል። ክርስቲያኖች እግዚአብሔር ይሰማናል። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር ስርቆት ዛሬ እንደ ፈያታዊ ዘይማን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። በተለይ አሁን ቲክታክ ይህን ሰባተኛውን ኃጢአት የሰው ልጅ ስራዬ ብሎ የሚፈጽምበት ዘመን ነው። በጣም ይገርማል። ሴት ሆይ ለባልሽ ቅድሚያ ስጭ፣ ወንድ ሆይ ለሚስት ቅድሚያ ስጥ። ራስን ካደው፣ በቃ ለእርሷ ይሁን። ልብስም ከሆነ እሷ ትልበስ፣ ጫማም ከሆነ እሷ ታድርጋ። ራስን መካድ የትኞቹንም ኃጢአቶች ማምከኛ፣ ልክ ይሄ ፈንጂ አምካኝ እንደሚባለው ኃጢአቶችን ሁሉ የሚያመክናቸው መሰረታዊ ነገር ራስን መካድ ነው። ክርስቲያኖች ጾም መፍራት ይሁዳምነት መገለጫ ነው። በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው። ክርስቲያኖች ኢሳይያስ እንዳለው ከእግር ጫማ እስከ ራስ ድረስ የታመምንበት በማዕረግ ቢሆን ከተራው ሰው እስከ ባለስልጣኑ ከምዕመኑ እስከ ካህኑ ከታች እስከ ላይ የቆሰልበት ዘመን ይሄ ዘመን ነው። ክርስቲያኖች ጸሎት፣ እውነተኛ ሕክምና ጸሎት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን አበው መነኮሳት፣ ወንድማችን መምህር ዳንኤል ሰይፈ ሚካኤል፣ በዚህ ያላችሁ መምህራን ወንጌል፣ ዘማሪያን፣ በዚህ ጉባኤ የታደማችሁ ሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የዋዘኞች ወንበር በሚል ርዕስ እንማማራለን። መነሻ የምናደርገው የመጽሐፍ ቅዱስ ኃይለ ቃል መዝሙረ ዳዊት ምዕራፍ 1 ቁጥር 1 እስከ 3 ያለውን ነው። ነቢየ እግዚአብሔር ቅዱስ ዳዊት ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥኣን ወዘኢነበረ ውስተ መንበረ መስተሳልቃን ዘዳእሙ ሕገ እግዚአብሔር ስምረቱ ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ ሙሃዘማይ እንተ ትሁ ፍሬሃ በበጊዜሃ ወቆጽላኒ ኢይትነገፍ። መዝሙር 1 ቁጥር 1 ጀምሮ ምስጉን ነው ካለ በኋላ 3 ነገሮችን አከታትሎ ያመጣል። ጠዋትም ለነበራቸው አንስቸው ነበረ። ምስጉን ነው ብፁዕ ብእሲ ዘኢሖረ በምክረ ረሲዓን፣ በዝንጎዎች የእግዚአብሔርን ውለታ በዘነጉ፣ የእግዚአብሔርን ፈራጅነት በዘነጉ፣ የእግዚአብሔርን ጠቢብነትና አዋቂነት በዘነጉ ክፉ ሰዎች ምክር ያልሄደ ሰው ምስጉን ነው። የክፉዎች ምክር ብዙ ሰዎችን አስታለች። ሮብዓምን ያሳቱት መካሪዎቹ ናቸው። አባትህ ሶሎሞን አገዛዝ አንጽቶብን ነበር፣ እንደዚህ አቅልልን ሲሉት ባልንጀሮቹ ክፉ ምክር መከሩት፣ እንዲያውም ማጽና አሉት እና እሱም ትዕቢት ጨመረበት
እንዲያውም አለ እሱ ከትዕቢቱ የተነሳ የኔ አባቴ በጅራፍ ገርፏችሁ ከሆነ እኔ በጊንጥ እገርፋችኋለሁ፣ የኔ ታናሿ እጣቴ ከአባቴ ወገብ ትወፍራለች አለ። እንደዚህ ያለ የክፉ ምክር ሰዎች ሰምቶ በትዕቢት ከመነፋትና ባልሆነ መንገድ ከመሄድ አምላካችን እግዚአብሔር ይጠብቀን። አንዳንድ ሰዎች ምንጠቀምበትን አይመክሩንም እና ክርስቲያኖች ከእንደነዚህ አይነት ክፉ መካሪዎች መራቅ አስፈላጊ ነው። ቀጥሎ ደግሞ ወዘኢቆመ ውስተ ፍኖተ ኃጥአን በኃጢአተኞች መንገድ ላይ ያልቆመ ይላል። ያኛው የሄደ ያልሄደ ይላል ዘኢሖረ በምክረ ረሲዓን በዝንጎች ምክር ያልሄደ፣ አሁን ደግሞ በኃጢአተኞች መንገድ ላይ ያልቆመ። የኃጢአተኞች መንገድ ምን ይመስላችኋል ክርስቲያኖች? የኃጢአተኞች መንገድ እኮ ማለት ኃጢአት የሚሰሩ ሰዎች የሚያዘወትሯቸው መንገዶች ማለት ነው። ሶስተኛው በዝንጎች ወንበር ያልተቀመጠ ወዘኢነበረ ውስተ መንበረ መስተሳልቃን። ዝንጎች፣ ፌዘኞች፣ ዋዘኞች ደግሞ ወንበር አላቸው፣ መቀመጫ አላቸው። የኃጢአተኞችን መንገድ ይለዋል፣ የክፎችን ምክር ይላል። አሁን ደግሞ የነዚህን የፌዘኞችን ሰዎች ደግሞ ወንበር፣ ምናልባትም ስልጣን፣ መቀመጫ እያለ ይናገረዋል። በእነዚህ ያልሄደ ምስጉን ነው የሚለው። ታዲያ ይህ ሰው ምን ያደርጋል? እንደዚህ አይነት ምስጉን ሰው ካል ይልቁንም በእግዚአብሔር ሕግ ደስ ይለዋል። በማን ሕግ ደስ ይለዋል? በእግዚአብሔር እና በሕጉ ደስ ይለዋል። ወዘሕጎ ያነብ መዓልተ ወሌሊተ፣ ሕጉንም ቀንም ማታም ያነባል። ጸሎት ይጸለያል፣ ቃሉን ያነባል፣ ቃለ እግዚአብሔር ይሰማል። እንዲህ ያደርጋል። እንዲህ ያለው ሰው ወይ ከውን ከምዕፅ እንተ ትክልት አበ መሐዘባይ፣ በውሃ ዳር እንደተተከለች እንተ ትሁብ ፍሬሃ በጊዜያ፣ ፍሬዋን ሁልጊዜም እንደምትሰጥ ቅጠሎቿም እንደማይረግፉ እንደ መልካም ዛፍ ይሆናል። ምን አይነት ሰው? በዝንጎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ይልቁንም በእግዚአብሔር ደስ የሚለው ቃሉም በመዓልት በሌሊት የሚያስብ የሚዘከር የሚያነብ እንዲህ ያለው ሰው በወንዝ ዳር እንደተተከለች ሁልጊዜም እንደምታፈራ ክረምት በጋ ሳትጠብቅ እንደምታፈራ ፍሬዋንም በየጊዜዋ እንደምትሰጥ ቅጠሎቿም ልምላሜዋም እንደማይረግፍ እንደዚያ ይሆናል ይላል። እግዚአብሔር እንግዲህ በዚህ አይነት ህይወት እንድንጓዝ አምላካችን እግዚአብሔር ይርዳል። የዛሬ ትምህርቴ ዋና ጉዳዮች ርዕሳችን የዋዘኞች ወንበር የሚለው ቢሆንም ዘመናችንን በብዛት ሊገልጸው ይችላል በሚል ግን በኃጢአተኞች በክፎችም ምክር የሚለው ሶስቱ ተሰናስለው የሚያተኩሩባቸው ነገሮች አሉ። እነዚህ ምንድናቸው? ክርስቲያኖች እንዲያው ከትንቢተ ኢሳይያስ አንድ ጥቅስ ምዕራፍ 1 ላንብብላችሁ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 1 ላይ ነቢየ እግዚአብሔር ኢሳይያስ የእኛን ዘመን የሚመስል የዚያን ዘመን ሰዎች ጥያቄ ያነሳል። የዚያ ዘመን ሰዎች የሚያደርጓቸው ነገሮች ነበሩ። ይጾማሉ፣ ይጸለያሉ፣ መስዋዕት ያቀርባሉ፣ ይህን የመሰለውን ነገር ያደርጋሉ እና እግዚአብሔር ደግሞ የሚፈልጉትን እንዲያደርግላቸው ይፈልጋሉ፣ ግን አይደረግላቸውም። ለምንድን ነው የማይደረግላቸው ካልን የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድሁ አሳደግኩም፣ እነርሱም አመጹብኝ። አያችሁ እግዚአብሔር የሚለው ልጆችም ወለድሁ
አሳደግኩም፣ ግን እነርሱም አመጹብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፎች ዘር፣ ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። ምን የምታደርጉ አለ? ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል። ደግሞስ አመፃ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗልና ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበጥ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁ በእሳት ተቃጠሉ። እርሻችሁንም በፊታችሁ ሌሎች ይበሉታል። ባዕድ እንዳፈረሳት ምድር ባድማ ሆነች። የጽዮንም ሴት ልጅ በወይን ቦታ እንዳለ ዳስ፣ በዱባ አትክልትም እንዳለ ጎጆ፣ እንደ ተከበበችም ከተማ ሆና ቀረች። የሰራዊት ጌታ እግዚአብሔር ዘርም ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰልነ ነበር። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝብ ሆይ የአምላካችን ሕግ አድምጡ። የመሥዋዕታችሁ ብዛት ለእኔ ምን ይጠቅመኛል? ይላል እግዚአብሔር። የሚቃጠለውን የአውራ በግ መሥዋዕትንና የፍሪዳን ስብ ጠግቤአለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁም ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አጸያፊ ነው። መባችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል። ልታገሳቸው ደክሜአለሁ። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ። ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። ታጠቡ፣ ሰውነታችሁንም አንጹ። የሥራችሁንም ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ። ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እንቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እስከ ቁጥር 20 ብቻ ያለውን ነው ያነበብኩላችሁ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 1 እስከ 20 ያለውን ነው በንባብ ያሰማችሁ። ይሄ ንባብ እጅግ ብዙ ምስጢራትን የያዘ ነው። እንደሰማችሁት የነገረ ሥጋዌን የክርስቶስ ምጽአት ወይም የእመቤታችን ነገር ሁሉ ያለበት ነው። ግን ከዚያ ውጪ ለጊዜው እስራኤልን የሚገስጽ እስራኤል ያጉረመርሙ ነበረ። መስዋዕቱን እናቀርባለን፣ ጸሎት እናቀርባለን፣ ለጉባኤ እንሰበስባለን፣ እናመልከዋለን፣ እናመሰግነዋለን። ለምን አይሰማንም? እግዚአብሔር ደግሞ በፋንታው ይላቸዋል። ተጸይፍ ያለው ነው የሚለው እግዚአብሔር። የበሬው ስም፣ የበጉ ጠቦት፣ የአውራ ፍየል ምን ያደርግልኛል እኔ? ጉባኤያችሁስ? ሌላው ቀርቶ በዚህ በተቀደሰው አደባባይ መሰብሰባችሁ፣ ይሄ መርገጣችሁ ለእኔ ምን ያደርጋል? ወደ እኔ ብትለምኑም ዓይኖቼ ወደ እናንተ አይመለከቱም እያለ ይገስጻቸዋል እስራኤልን። ይሄ በዚያ ዘመን ለነበሩ ስለ እስራኤል ብቻ አይደለም ክርስቲያኖች፣ በየዘመኑ ላለነው ሰዎች የተጻፈ ነው።
እንደምታውቁት እያንዳንዷ የኦሪት የነቢያትም ቃል የወንጌል ክፍል ነች። እግዚአብሔር የዚህን መልእክት ምስጢር እንድንረዳ ለሁላችንም ይርዳን። የኛ ዘመንም ልክ እንደዚህ የምናጎረመረምበት ይመስላል። አንደኛ መከራውም እንደተጻፈው ነው። እርሻችሁን እያያችሁ ሌሎች ይበሉታል ይላል። በዚህ ዘመን አንዱ የሌላውን እየቀማ የሚበላበት ዘመን ነው። ብዙ ግፍ የምናይበት ዘመን ነው። ድሆችም ሌሎችም የሚጎዱበት ዘመን ነው። አንድ የቤተ ክርስቲያን ሊቅ እንዳለው አንድ የቤተ ክርስቲያን ሊቅ የናቡቴን እርሻ ንጉሱ አክዓብ መቀማቱን አንስቶ ይሄ የሰው ልጆች አጠቃላይ ታሪክ ነው፣ ሁልጊዜም አክዓብ አለ፣ ሁልጊዜም ናቡቴ አለ ይላል። ሁልጊዜ በጣም የሚገርመው የቤተ ክርስቲያን ሊቃውንት እንደሚሉት አክዓብ ንጉስ ነበር። እንደምታውቁት ንጉስ ሀገሪቱ በሙሉ የሱ ናት። ሰፋፊ ርስቶች አሉት፣ ብዙ ነገሮች አሉት። ግን ደግሞ የአንድ ድሃ የናቡቴ እርሻ አይኑ ላይ ተንቀዋለለች። እጅግ ትልልቅ ባለጸጎች ትልልቅ ፎቆችን ሰርተው ከስራቸው ያለ የድሃ ጎጆ ቦታው ያስቀናቸዋል፣ ያሳሳቸዋል። በኢንቨስትመንት በእድገት በምናምን ሰበብ የተጻፉ ፖሊሲዎችን ጠቅሰው እናልማው እያሉ ልክ አክዓብ ናቡቴን እንደቀማው ሊቀማው እንደፈለገ አስገራሚ ነገር ነው። በነገራችን ላይ እንዴት አንድ ንጉስ የአንድ ድሃ እርሻ ያምረዋል? አንድ ንጉስ ሁሉ ያለው። የኛ ዘመንም እንደዛ ነው። ይሄ ሁል ጊዜ ነው የሚሉ ሊቃውንቱ እንደዚህ ብዙ ያላቸው ምንም የሌላቸው ሰዎች ትንሽ ነገር ሳይቀር ያምራቸዋል። ያን መቀማት፣ ያን መውሰድ፣ እንደገና ያንን መጠቀም፣ የማይጠቀሙበት ወይም ከሚያስፈልጋቸው ነገር በላይ ማድረግ። ምድር እንደዚህ ያለ ግፍ ሁል ጊዜ ሰልጥኖባት ይኖራል ክርስቲያኖች። እና አሁንም አክዓብ አለ፣ አሁንም ናቡቴ አለ። ለዚህ ነው ጌታ የሚለው ጸሎታችሁን አልሰማም፣ ተጸይፌዋለሁ፣ ሰልችቶኛል፣ እንዲያው ሸክም ሆኖብኛል ይላል። እና ምክንያቶቹን ሲያብራራ በእውነቱ እንደው ምድራችሁ ባድማ ናት እንዲህ ከማለቱ በፊት ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፎች ዘር፣ ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ፣ እግዚአብሔርንም ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል ብሎ ርኩሰት ታደርጋላችሁ ብሎ በአጠቃላይ ይገስጸናል። በእውነት አምላካችን እግዚአብሔር ቃሉን ሰምተን ለመመለስ ያብቃን ክርስቲያኖች። እውነት ርኩሰት በዚህ ዘመን የሰለጠነበት ዘመን ነው እና እዛም ዳዊት ላይ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን በዝንጎች ልክ አሁን አክዓብንም እንደዛ በጣም ካህናተ ሐሰት፣ ነቢያተ ሐሰት፣ ካህናተ ጣዖትና ሌሎቹም ኤልዛቤትን በክፋት ትመክረው እንደነበረ እሱም እጅግ ታላቅ በደልም ፈጽሞ ታላቅ ቅጣትም ተቀብሏል። ልክ እንደዚያ እኛ ዘመንም ብዙ ክፉዎች ምክር የሰለጠነበት ዘመን ነው። አንዱ ሌላውን ክፉ ነው የሚመክረው። ይገርማል በጣም እና ኃጢአተኞች መንገድ አለች፣ የዋዘኞች ወንበር አለች፣ በዚያች አልተቀመጠ ነው የሚለው እና ጉዳያችን ዛሬ ለምንድን ነው እግዚአብሔር በጣም የሚገርመኝ ቃል እዚሁ ወደ ታች ወረድ ብሎ ምን ይላል? ከእግር ጫማ አንስቶ ይላል። ከምን አንስቶ አልኳችሁ? ከእግር ጫማ አንስቶ ይገርማል እስከ ራስ ድረስ ጤና የለውም። ይገርማል በጣም ቁስልና እበጥ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም። ዋናው ትንቢተ ኢሳይያስን ያነበብኩበት ምክንያት ለዚች ጉዳይ ነው። ክርስቲያኖች አሁን እኛ በስጋችንም በሽተኞች ነን። ግን ከስጋችን በላይ ነፍሳችን ከታች እንደተጻፈው ከእግራችን ጫማ እስከ ራሳችን ድረስ የታመመች ናት። በኃጢአት የቆሰለች እባጭ ያለባት አልለዘበም ነው የሚለው የእግዚአብሔር ቃል። አልለዘበም። ይገርማል። ቁስልና እበጥ የሚመግልም ነው። ነፍሳችን ውስጥ ትልቅ ሕማም አለ ክርስቲያኖች። ውስጣችን አለመርካት አለ፣ መቅበዝበዝ አለ፣ ሰላም ማጣት አለ፣ መረበሽ አለ፣ መፍራት አለ፣ መደንገጥ አለ፣ መጪውን ጊዜ ሁሉ መፍራት አለ። በትዳር ደስተኞች አይደለንም፣ በስራ ደስተኞች አይደለንም፣
በጓደኞቻችን ደስተኞች አይደለንም። ብዙ ቦታ ችግር አለ። ያ ሁሉ የውጭ ችግር አይደለም ክርስቲያኖች፣ ያ አብዛኛው የውስጥ ችግር ነው። የነፍስ በሽታ ምልክት ነው። ሰላም የለንም። እንደተጻፈው ከእግር ጫማ እስከ ራስ ድረስ ጤና የለውም፣ ቁስል ነው። ይህንም ሰው ስናየው ቁስል ነው የሚሰማን፣ ያኛውንም ስናየው ሌላ ስሜት ነው የሚሰማን። ነፍሳችን የቆሰለች ናት። ቁስል መግልም ነው። ውስጡ እዣ አለው፣ ብሶት አለው፣ ጉዳት አለው። ይሄ ስለ ስጋ የተነገረ አይምሰላችሁ፣ ስለ ነፍስ የተነገረ ነው ክርስቲያኖች። እና የኛ ዘመን ነፍሳችን እንደዚህ የቆሰለች ናት፣ ከላይ እስከ ታች ድረስ በብዙ ኃጢአቶች የቆሰለች ናት። ስለዚህ እንደዚህ ቆስለን እንደዚህ ተጎድተን በኃጢአት ተይዘን ሰውነታችን በሙሉ ተወርሳ እንደዚህ ሆነን የምናቀርበው መስዋዕት፣ የምናቀርበው አገልግሎት፣ የምናቀርበው ጸሎት ብዙ ተሰቢነት የማይኖረው በኃጢአተኝነታችን ምክንያት ነው ክርስቲያኖች። ለዚያ ነው የእግዚአብሔርን ቃል ሰምቶ የሚኖር ሕጉን በመዓልት በሌሊት የሚያነብ በውሃ ዳር እንደተተከለች በየጊዜዋ ፍሬዋን እንደምትሰጥ ቅጠሎቿ እንደማይረግፉ ዛፍ ይሆናል የሚለው የሚከተለው የመጀመሪያ የኃጢአትን መንገዶች ከቆረጥን በኋላ ነው። እና ክርስቲያኖች ዛሬ እኔ አጭር ነገር ነው ማስተምራችሁ። አጭር ነገር እኛን ክርስቲያኖችን እንደዚህ ከእግር ጫማ እስከ ራስ ድረስ ቁስለኛ ያደረጉን ዋና ኃጢአቶች ምን ናቸው? እያንዳንዳቸው አንዱ ብቻ የአንድ ቀን ትምህርት ያስፈልጋቸዋል። ዛሬ እኔ ቁጥራቸውን እንድትይዙ ትፈልጋለሁ። ብዙ የቤተ ክርስቲያን በተለይ የገዳማት አባቶች ሰውን ቁስለኛ የሚያደርጉት፣ ነፍስን በሽተኛ የሚያደርጓት፣ ደካማ የሚያደርጓት፣ ጸሎታችን እንዳይሰምር፣ ኑሯችን ሰላም እንዳያገኝ፣ ከሰው ጋር ሁሉ በተገናኘ ቁጥር እንድንረበሽ፣ እንዲህ አይነት የነፍስ ቁስል ሰውነቱ ቆስሎ መገል ካለበት ሳር ሲነካ ሁሉ እንደሚቆስለው ታውቃላችሁ አይደለም? አሁን በውጫችን አካላችን ቆስሎ መግል እጅ ከያዘ ሳር ሲነካን እጁ ይፈሳል፣ ያመናል፣ ያንሰፈስፈናል። ያሁኑ የኛ ዘመን ሰውም እንደዛ ነው። ትንሽ ነገር ታቆስለዋለች፣ ቂም ታስይዘዋለች፣ ወንድሙን እህቱን ታስጠላዋለች። እንዲህ አለችኝ፣ ጎዳችኝ፣ ጎዳኝ፣ ስሜት የተጎዳ ልብ የተሰበረ ቅስም የተሰበረ ለምን ይመስላችኋል? ውስጣችን መጀመሪያ ስለቆሰለ፣ ከእግር ጫማ እስከ ራሳችን ድረስ ስለቆሰልን፣ በኃጢአት ስለቆሰልን ትንሽ ነገር ነው አሁን የሚያደማል። በጣም ትንሽ ነገር ክርስቲያኖች፣ የጉዳታችን መጠን ነው የሌሎች ሰዎችን የጎዱን ይመስለናል እንጂ ቀድመን ስለተጎዳን ነው። ሌሎች ሰዎች ትንሽ ነገር ሲናገሩን፣ ትንሽ ነገር ሲገጥመን በጣም የምንጎዳው ለዛ ነው። እና እነዚህ ነፍሳችንን በዚህ መጠን የሚያቆስሏት ዋና ገዳይ ኃጢአቶች የሚባሉት ገዳይ ኃጢአቶች ይሏቸዋል። ቀሳፊ፣ ነፍስን ቀስፈው የሚይዙ፣ የሚያስጨንቁ፣ የሚያቆስሉ ዋና ኃጢአቶች 8 ናቸው። ስንት ናቸው አልኳችሁ? ዋናዎቹ ኃጢአቶች 8 ናቸው። ግን እነዚህ እያንዳንዳቸው ብዙ ዝርዝር አላቸው ክርስቲያኖች። ለምሳሌ የመጀመሪያው የኃጢአት ሁሉ የመጀመሪያው፣ ከዚህ ከ8ቱ ደግሞ በጣም ፊት አውራሪዎች አሉ። በጣም ዋና መሰረታዊ የሚባሉት ክርስቲያኖች በጣም ዋና የሚባሉት የመጨረሻ ዋና የሚባሉት 2 ናቸው። እና ከሱ ባንዱ ነው የምጀምረው። የመጀመሪያው ሰውን ደካማ የሚያደርገው፣ ነፍሱን ቁስለኛ የሚያደርጋት ሆዳምነት ይባላል። ምን አልኳችሁ? ተናገሩ፣ ታይዟችሁ። ሆዳምነት ሲባል ምን ማለት ይመስላችኋል? አሁን ሆዳምነት የሚለው አማርኛው እንግዲህ እንደው በእኛ ሀገርም አንዳንዶቹ ሰዎች እንደ ማሳፈሪያ እንደ ስድብ ይጠቀሙበታል ይመስለኛል። ይሄን ሆዳምነትን ሆዳም ሲባል አንድ ሰው ብዙ መብላት ትልቅ ኃጢአት ነው። ግን ሆዳምነት የሚባለው ብዙ መብላት ብቻ አይደለም ክርስቲያኖች። በዚህ ውስጥ ከመብል ጋር የተያያዙ ዝርዝር ጉዳዮች አሉት። እና ሆዳምነት ወይም መብልን በጥንቃቄ
እንደ አንድ ክርስቲያን አለመመገብ፣ የምንመገበውን ነገር አለማወቅ፣ አለመምረጥ፣ ለዚያ ተገቢውን ሁኔታ አለመስጠት እጅግ ከዚህ የሚመነጩ ታላላቅ ኃጢአቶች አሉ። ለምሳሌ ቅዱስ ወግሪስ የሚባል አንድ የጥንት አባት በተለይ እነዚህ 8ቱ ላይ ቀድሞ የጻፈ እሱ ነው። አንዳንዶቹ ቁጥራቸውን 7 ያደርጓቸዋል፣ 8 ያደርጓቸዋል። አንዳንዶቹ አንዱን ይከፍሉታል፣ አንዱን ይጠቀልሉታል። ግን በዚህ ስር እና እሱ ምን ይላል መሰላችሁ? ለምሳሌ ዝሙት ለምሳሌ አንዱ ዋና ኃጢአት ነው። ግን ዝሙትን ማቆም ትፈልጋለህ ይላል። እንግዲያውስ ምግብህን ቀንሰው። ዝሙትን ማቆም፣ መቀነስ፣ ማጥፋት ከፈለክ ሆድህን ተቆጣጠረው ይልና እንዲህ አይነት ምሳሌ ያቀርባል። ስማኝ ወዳጄ ሆይ የሚነደው እሳት ላይ እንጨት ስትጨምርበት እሳቱ ይጨምራል ወይስ ይቀንሳል? መልሱልኝ። ምን ይሆናል? በጋዝ ቢሆን ጋዙን ስንጨምረው እሳቱ ይጨምራል ይቀንሳል? እሳቱን እየጨመርክ እንጨቱን እየጨመርክ እሳቱ ይቀንስ ማለት ትችላለህ ይላል። ልክ እንዲሁ ይላል ምግብን አብዝቶ የሚበላ ሰው ዝሙት ሊቀንስለት አይችልም። ዝሙት ብቻ አይደለም፣ ሌሎቹ ኃጢአቶች ለምሳሌ ይሄ አንገተ ደንዳናነት የሚባለው ርህራሄ ማጣት፣ ለሰው ችግር ደንታ የለሽ መሆን፣ ለሰው ጉዳይ ምንም ትኩረት የማይሰጥ መሆን። አብዝቶ የሚበላ ተጠንቅቆ የሚበላ ሰው ርህራሄ አይኖረውም። ግድ የለውም ለሌሎች ሰዎች ጉዳይ። ራሱ የደረሰበት ካልሆነ የሰዎች ችግር አይሰማው እና ሌሎቹን ኃጢአቶች በሙሉ ከዚህ ጋር ይሰራቸዋል። እና ሆዳምነት የሚባለው አብዝቶ መብላት ብቻ አይደለም፣ መርጦ መብላት፣ የት እንደሚበሉ መርጦ ተጠንቅቆ አስቦ መብላት፣ ጾምን አለመጾም። ለምሳሌ ጾም መፍራት የሆዳምነት መገለጫ ነው። አንዳንድ ሰው እኔ አልችልም ይላል። እኔ አልችልም። ለምን ደግሞ አትችለው? እንዲህ የሚሉ ሰዎች እነሱ ከአዳም ልጆች ወገን ውጭ ሊሆኑ ይችላሉ። ልክ ነው። ጾመው የማያውቁ ሰዎች ሲጀምሩት ሊጨነቁ ይችላሉ፣ ሊረበሹ ይችላሉ፣ ሰውነታቸውም ይፍረከረካል። ለምዷላ። ሰውነት እንዳስለመዱት ነው። በነገራችን ላይ ግን የብዙ ኃጢአቶች መፈልፈያ ከእግር እስከ ራስ ድረስ ከሚያቆስሉን አንዱና መሰረታዊ ኃጢአት ሆዳምነት ነው። ክርስቲያኖች ይሄ ሆዳምነት የሚባለው ኃጢአት በጣም ብዙ ዝርዝር የራሱ መገለጫዎች አሉት። እንዲያው አንዳንዶቹን ባስታውሳችሁ ጥሩ ሊሆን ይችላል። በዚህ ስር ያሉትም ማለት ነው። ይሄ ሆዳምነት የሚያጠቃልለው ለምሳሌ መጠጥን፣ መስከርን ያጠቃልላል። ጾም መሻርን፣ ተደብቆ መብላት ደግሞ ተደብቆ መብላት ጾምም ይሁን አይሁን ተደብቆ መብላት የሆዳምነት ትልቁ መገለጫው ነው። ክርስቲያኖች በምግብ መደሰት፣ ከመጠን በላይ በምግብ መደሰት፣ መርካት፣ ያን እንደ ህይወት ግብና ስኬት ማየት የሆዳምነት ምልክቶች መገለጫዎች ናቸው። በአጠቃላይ ስለ ምግብ ብዙ ማሰብ እና ለሰውነት እንክብካቤ ወፈርኩ፣ ከሳው፣ ምን ሆንክ እያለ ሰውነቱን ከሚበላው ምግብ ጋር እያነጻጸረ ማየት፣ ይህን የተመለከተው ነገር በሙሉ ከሆዳምነት ጋር የተገናኙ ናቸው። እና ይሄ ኃጢአት ራስን መውደድ ነው። ተመልከቱ፣ ለራስ እንደዚህ ተጨንቆ ማድረግ፣ ራስን ከሚገባው ከመጠን በላይ ስለ ሰውነት ተጨንቆ ያን ሁሉ ማድረግ መውደድ ስለሆነ በእግዚአብሔር ላይ ያለውን እምነት እንዲያጣ ያደርገዋል። አንድ ሰው በጾም የሚገኘውን በረከት እንዲጠራጠር ያደርገዋል። እና አንደኛውና በጣም ገዳይ በጣም ክፉ ኃጢአት ማለት ሆዳምነት ነው። ክርስቲያኖች እዩ፣ ቁጠሩ፣ እንድትይዟቸው ፈልጋለሁ። ዛሬ ስለ እያንዳንዳቸው ጥቅስ እየጠቀስኩ የእያንዳንዳቸው መድኃኒትም አላቸው። ያ ረጅም ጊዜ ይወስድብኛል። እግዚአብሔር ከፈቀደ ሌላ ጊዜ እንማማራቸዋለን። ደግሞ እነዛ እንደ ሕክምና አላቸው። ልክ ለጨጓራ የራሱ ለኩላሊት የራሱ ለየአይነቱም እንዳለው እነዚህ ሁሉ ለምሳሌ የዚህ መሰረታዊ ጾም ነው። እርግጥ መነሻው ጾም ብቻ አይደለም፣ መሰረታዊ መፍትሄ ያላቸው ክርስቲያኖች። እኔ መጀመሪያው ክፉ ገዳይ በጣም የኃጢአት ስር ቅዱስ ባስልዮስ እንዲያውም ምን ይለዋል? ይሄን ሆዳምነት እንደ ብስባሽ ነው ይላል። ብስባሽ ብዙ ትል ከዚያ ውስጥ እንደሚፈላ ይላል። ሆዳምነትና ሁለተኛው በጣም ክፉ የሚባለው ኃጢአት ትዕቢት ነው። ሆዳምነትና ትዕቢት ይላል ቅዱስ ባስልዮስ ዘቂሳርያ የሌሎቹ ኃጢአቶች ሁሉ
መፈልፈያዎች ናቸው። ብስባሽ ይመስላሉ። ብስባሽ መዓት አይነት ትል እንደሚያስገኝ እነዚህም ኃጢአትን በሙሉ ይወልዳሉ፣ ይፈላባቸዋል፣ ከነዚህ ይፈለፈልባቸዋል ይላል። ስለዚህ ሆዳምነት በጣም አደገኛ ኃጢአት ነው ክርስቲያኖች። እግዚአብሔር ከነዚህ ያለው ነገር በቸርነቱ ይጠብቀን። ትዕቢትን ሁለተኛ ቢሆንም እኔ ወደ መጨረሻው አመጣዋለሁ። ሁለተኛውና ልክ እንደዚሁ በጣም የሚያረክሰው ኃጢአት ደግሞ ዝሙት ነው። ምንድነው አልኳችሁ? ዝሙት ወይም ፈቲው ፍቶትም ቢባል ሰፋ ብሎ ይሄም ብዙ ነገሮችን የሚያጠቃልለው ክርስቲያኖች። ይሄ ኃጢአት በጣም ሰውነትን የሚያረክስ ነው። ቅዱስ ጳውሎስ እንዳለው ሌላውን ኃጢአት ሁሉ ብንሰራ ከሰውነታችን ውጭ ነው የምንሰራው፣ ዝሙትን ግን በሰውነታችን ነው የምንሰራውና ነፍሳችን ስጋችን ፈጽሞ ጨለማ የሚያደርግ የነፍስ ብርሃንን እጅግ አድርጎ የሚጋረድ ጨለማ የሚያደርጋት ኃጢአት ዝሙት ነው። እግዚአብሔር ከዚህ ኃጢአት በቸርነቱ ይጠብቀን እና ይሄም ዝሙት ሲባል በገቢር ወንዱ ከሴት ጋር ሴቱ ከወንድ ጋር ብቻ ሲተኛ የሚሰራው ኃጢአት አይደለም ክርስቲያኖች። እንዲሁም ቅዱስ ባስልዮስ በረከቱ ይደርብንና ያ ተአምራት አድራጊ ያ ቅዱስ ያ ትልቅ ሊቅ ምን እንደሚል ታውቃላችሁ? ስለ ራሱ ሲናገር እኔ ከሴት ጋር ተኝቼ አላውቅም ግን ድንግል አይደለሁም ይላል። የኛ ትሁት አባት በእውነት በረከቱ ይደርብን። ይኸው ምን ማለት እንደሆነ ተመልከቱ። እሱ በጣም ትሁት ስለሆነ ነው። እሱ እኮ ቅዱስ ኤፍሬም ሄዶ ሲያየው ከአፉ የሚናገረው ቃለ እግዚአብሔር ሲወጣ እግዚአብሔር ለቅዱስ ኤፍሬም ምን አድርጎ አሳየው? እሳት እየወጣ ታዋሳያንን ሲያቃጥል አሳይቶታል። ቅዱስ ባስልዮስ በእውነቱ እንዴት ያለውትን ሰይጣናት እየቀጣ ሰዎችን ነፃ የሚያወጣ መሆኑ ተአምራቱ ይነገራል። እጅግ ብዙ ድንቅ ተአምር የሰራ ብዙ ስርዓቶችን የሰራ በተለይ ቅዳሴያችን የአምልኮታችን ስርዓት የሰራ እጅግ ግን ትሁት አባት ነው እና ምን አለ? እኔ ከሴት ጋር አልተኛው ግን ድንግል አይደለሁም። ምን አይነት ትህትና ነው? ምን አይነት ራስን መክሰስ ነው? ምን አይነት ንስሐ ነው? እግዚአብሔር አምላክ የሱን ንስሐ ለሁላችን ያደለን። እግዚአብሔር አድሮበት ያ ሁሉ ተአምር የገለጸለት ክርስቲያኖች በእውነት እሱ ያላደረገው ተአምራት የለም። ግን እንደዚህ ብሏል እና ይሄ ዝሙት አጠቃላይ የሚያጠቃልለው ንጹህ ያልሆኑ ስሜቶች ማለት ምሳሌ አንድ ወንድ አንዲት ሴት በዚህ ስትሄድ አይቶ የሆነ መጥፎ ስሜት ከተሰማው ሴቲቱም ወንድ አይታ ልክ ታምራለች ያምራል ከሚለው ጀምሮ የስጋዊ ስሜት ሲሰማው ጌታም ያለው እንደዚያ ነው። በስድስቱ ቃላተ ወንጌል ወደ ሴት ያየ የተመኛትም ያን ጊዜ ምን አደረገ ነው ያለው? አመነዘረ። እና ስሜቶችን ሁሉ ያጠቃልላል ይላሉ አባቶች። በተለይ በልብ ማሰብ ምሳሌ አንድ ወንድ ስለ አንዲት ሴት ማውራት ልክ በአካል እንደሚያገኛት አድርጎ በህሊናው ማውራት እንዲህ ብትለኝ እንዲህ ብላት እያለ አንዲት ሴትም ከአንድ ወንድ ጋር እነዚህ በሙሉ ዝሙቶች ናቸው፣ ርኩሰቶች ናቸው። በተለይ ደግሞ ንጹህ ያልሆነ ሐሳብ ወደ አይምሮአችን ሲመጣ ተቀብለነው ዝም ብለን የምናስበው ከሆነ መቀበል ነው። ያ ገብቷቸዋል። ያንን ሐሳብ በአይምሮአችን ቦታ ጊዜ ስንሰጠው ርኩሰትን ወደ ውስጣችን ማስገባት የረከሱ ሐሳቦችን ከዚህ ጋር ከመጥፎ ስሜቶቻችን ጋር ደስታ ማግኘት ለምሳሌ እነዚህ ነገሮች በማሰብ መደሰት መተባበር ከነዚህ ሐሳቦች ጋር ክርስቲያኖች እነዚህ በጣም በሐሳብ በምናብ ከነዚህ ጋር ከዝሙት ጋር ከድሪያ ጋር ከምናምን ጋር የተገናኙትን እያሰቡ ያሳለፍናቸው የኃጢአት ዘመናትም ይሁን ወይም በፊልም የምታውቁት በልብ ወለድ የምታውቁት አእምሮአችን ላይ የተቀረጸው ያን እያሰቡ ራስን ማስደሰት የመጨረሻ ዝሙት ነው። ራሱ በገቢር እንደተፈጸመ በነገራችን ላይ ዝሙት አይምሮን ጨለማ የሚያደርግ ነው። ቅድም እንዳልኳችሁ እንደዚህ አይነት ሐሳቦች በሙሉ መንፈሳዊ ነገር ለይሄን ነው ነብዩ ኢሳይያስ ከእግር ጫማ እስከ ራስ ድረስ ቆስሏል፣ መግሏል፣ ታሟል፣ አልጠገገም እያለ የሚናገረው እሱ ነው። እግዚአብሔር አምላክ ከዚህ በሽታ ይፈውሰን። ሶስተኛው ደግሞ ስስት ይባላል። ምን ይባላል አልኳችሁ? ሶስተኛው ስስት በቃ መጠን ያጣ የገንዘብ ፍቅረ ነዋይ ሁሉ በዚህ ይጠቃለላል።
ሀብታም የመሆን ምኞት። ሰርቶ ሀብታም መሆን አልተለቀፈም። ክርስቲያኖች ሰርቶ ወጥቶ ወርዶ ደክሞ እንደ ዳዊት እንደ ንጉሱ እንደ ዮሴፍ እንደ አብርሃም እንደ ኢዮብ እየሰሩ እያገኙ እየሰጡ እየመጸወቱ አስራት በኩራት እያወጡ መኖር አልተነቀፈም። ግን ሀብታም የመሆን ምኞት በወንጌል ላይ ደጋግሞ ተገልጿል። መጎምጀት በተለይ በእኛ ዘመን በቆረጣ ቶሎ ብሎ ተመልከቱ። ሀብት ሰፊ ሀብት ገንዘብ ማለት ብቻ አይደለም። ማንኛውንም ቁስ ከሞባይል ጀምሮ ውድ ቁስ የመያዝ ፍላጎት መኪና ሊሆን ይችላል፣ ቤት ሊሆን ይችላል። ቤት ውስጥ ያለ ቁሳቁስ አልጋ ሊሆን ይችላል፣ ወንበር ሊሆን ይችላል፣ ሶፋ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል። ምንም አይነት ነገር እንደዚህ አይነት ውድ የሆነ ለአይምሮ ደስታ ይሰጣል ብለን የምናስበው ግን የማይሰጥ እንደዚህ አይነት ነገሮችን በሙሉ የማግኘት ስስት፣ ጉጉት፣ የዚህን ዓለም ነገር እንደ ትልቅ ነገር መቁጠር ሶስተኛው አይምሮን ህሊናን ያረከሰ ትውልዳችንን ያረከሰ ነው። አሁን እነዚህን ነገሮች ስናነሳ ምን ያህሎቻችን ከዚህ ነፃ እንደሆን ራሳችን እየመረመርን እናየዋለን። በእርግጥ ራሱን እንደ ቆሸሸ የሚያውቅ እንደ ቅዱስ ባስልዮስ ያለ በቅድስና መንገድ የሚሄድ ሰው ነው። እኛ በኃጢአት ጨለማ ስለተያዝ ኃጢአታችን ራሱ አይታየንም። ምን ያህል እንደረከስን ምን ያህል እንደጎሰቆል አይታወቅን። ሌላው ቀርቶ ይሄ የሚባለው ድህነትን መፍራት፣ ለምሳሌ እንደዚህ ቢሆንስ አሁን አንዳንድ ሰዎች አሉ ከስራ ብባረርስ እንደዚህ ቢሆንስ። እንደዛ አትፍሩ ክርስቲያኖች፣ ኃጢአት ነው ራሱ። ጌታ በወንጌል ያለውን ታውቃላችሁ አይደል? ስለ ነገ መልሱልኝ። ስለ ነገ ምንድን ነው የተባለው? ስለ ነገ እቅድ አታውጡ አልተባለም። ስለ ነገ ግን አትጨነቅ። በተለይ መፍራት። አሁን አንዳንድ ሰዎች ይሄ ድህነትን የመፍራት ውርደትን የመፍራት መጋለጥን የመፍራት እንደዚህ አይነት ስሜቶች የሰው ፊት አላይም ብለው ራሳቸውን እስከ ማጥፋት የሚያደርሳቸው አሉ። ሰይጣን ምን ያህል ክፉ ነገር እንደሆነ ተመልከቱ ክርስቲያኖች። ምን አለ ብንዋረድ? ትላንት የነበረው ነው ዛሬ ልንለምን እንችላለን። አትፍሩ ክርስቲያኖች። ድህነትን መፍራት ከፍተኛ የፍቅረ ነዋይና የስስት መገለጫው ነው ይላሉ ቅዱሳን አባቶች። ነገ የሚገጥመን መፍራት፣ እንዲህ ያለው ነገር በሙሉ ከስስት የሚካተቱ ኃጢአቶች ናቸው። እና በዚህ ዓለም ቅድም እንዳልኩት ጠፊ የሆኑ ነገሮችን በብዛት የመፈለግ፣ ብልጭልጭ ነገር የመፈለግ፣ ጌጥ የመፈለግ፣ ልብስ ቢባል የሰውነት የጆሮ የሴቶቹ በተለይ ጌጦችን በቃ ተጨንቆ እንደዚህ አይነት ነገርን የመያዝ የማግኘት በቃ ገንዘብ አግኝቶ እንደዚህ አይሞምፍ። እነዚህ በሙሉ እጅግ በጣም መሰረታዊ የሚባል አደገኛ ከሚባሉ ኃጢአቶች ውስጥ ናቸው። ክርስቲያኖች አንዲት ሴት እንደተገባት ልታጌጥ ትችላለች። ግን ቅዱስ ጴጥሮስ እንዳለው በእውነቱ ሳራን ተመልከቷት እናንተ ሴቶች ሆይ ጸጉርን በመሸረብና ይህን በመሰለው አይደለም፣ ልክ እንደርሷ በውስጣዊ ውበት አጊጡ ይላል። የሚያስመሰግን ውስጣዊ ውበት ነው። ደግነት፣ ትዕግስት፣ ፍቅር፣ ትህትና፣ ታዛዥነት። በጣም የሚያስገርመው ነገር በጣም ብዙ ገንዘብ የምናወጣባቸው ውጫዊ ነገሮች እኛ ላይ ለውጥ አያመጡም። በዚህ ዘመን ሰው ፕላስቲክ ሰርጀሪ እስከ ማድረግ ጸጉር እስከ ማስተከል የማይደረግ ነገር የለም። አሁንም አይደለም። አዎ የሴቶቹን የጸጉር ነገር አናነሳም። ብዙ ሰዎች ይቀየሙናል። በእውነቱ ሌላ ደረጃ ደርሷል ይመስለኛል። አይደለም። ይሄ እኮ ራስን አለመቀበል ነው። በውስጥ ራስ ፈጣሪ የሰጠንን አለመቀበል ነው። ክርስቲያኖች በጣም ቀላል ሊመስላችሁ ይችላል፣ ግን እስከዚህ ድረስ የሄደው ነገር በጣም ከባድ ነው። በጣም ይደንቀኛል። እና እነዚህ ገዝተን የምናደርጋቸው ነገሮች በእኛ ህይወት ላይ ምንም ለውጥ ማምጣት አይችሉም። ይገርማቸዋል። አሁን እንዲያው እንኳን ሴቶቹ እንኳን የገዛችሁትን ጸጉር አይቶ ሰው ሊከተላችሁ ይቅርና የተፈጥሮ ጸጉር ያላቸውን እንኳን ሁሉ የገዛችሁ ይሆናል እያለ እየገመተ እየተወ ነው። በሙሉ ተሸጉዳቸዋል። በእውነቱ የራሷ ያላት እንኳን ጥርጣሬ ውስጥ ገብቷል። እና ፍቅር ነው እኮ የዚህን የምድራዊውን ነገር ፍቅር። እና ክርስቲያኖች አስተውሉ። በእውነት እግዚአብሔር ለሁላችን ማስተዋልን ያደለን። እነ ትህትና ግን ይገርማቸዋል። የዚህን ያህል ገንዘብ አያስወጡንም፣ አያደክሙንም።
ግን በጣም ያስወድዱናል፣ ያስከብሩናል፣ ሰላማዊ ያደርጉናል፣ ህይወታችን በሙሉ ይለውጡታል። በጣም ይገርማል እኮ እግዚአብሔር በነፃ ሰጥቶን ለሚጠቅሙን ትተን ከሰይጣን ተውሰን የምናመጣውና መሰረታዊ ህይወታችን የማይለውጥ ነገር። በእነዚህ እኮ ትዳር ቢጸና ኖሮ በየቤቱ 4-5 አይነት የጸጉር ነበረ፣ ግን አልጸናም። ክርስቲያኖች በጌጦቹ የጸና ትዳር የለም። በዚህ ዓለማዊ ጠፊ ነገሮች የጸና ህይወት የተስተካከለ ቤት የለም ክርስቲያኑ። ሰይጣን ግን ያስመስልብናል። እና እነዚህ ገንዘብ መውደድ ወይም ስስት፣ የዚህን ዓለም ጠፊ ነገር መፈለግ የሚባለው ሶስተኛው ኃጢአት ነው። 3 ነው የዘረዘርኩላችሁ። ሆዳምነት፣ ሁለተኛው ምንድን ነው? ዝሙት። ሶስተኛው ምንድን ነው? አዎ አራተኛው ቁጣ ነው ክርስቲያኖች። ቁጣም ብዙ ዝርዝር ሁኔታዎች ነው ያሉት። ክፉ ሐሳቦችን በአይምሮአችን ማቆየት የቁጣ ልክ እንደ ጥንስስ ልበላችሁ እየተብላላ ስለ ሰዎች መጥፎ ትርጉም የምንሰጣቸው ነገሮች ይዘን በአይምሮአችን ውስጥ ማብላላት፣ ይሄም ማድረግ ከፍተኛ ጉዳት ከሚያደርግ የበቀል ስሜት፣ ለመበቀል ማሰብ፣ የራስን ልብ በቁጣ መረበሽ፣ ማሸበር ከነዚህ መገለጫዎች ውስጥ ናቸው። እና አእምሮን ልክ እንደ ዝሙት አእምሮን ጨለማ የሚያደርገው ማሰብን የሚያስቆመው ቁጣ ነው። በነገራችን ላይ በንዴት ሰዓት እያላችሁ ምንም አታድርጉ የሚባለው አእምሮ ሙሉ በሙሉ መጋረጃ የተጋረደበት ጨለማ ነው የሚሆነው። በጣም ብዙ ነገር ነው የምናበላሸው ቁጣ ውስጥ እያለን። እና ይሄ ክርክሮች፣ የጸብ ክርክሮች፣ ጭካኔዎች፣ በጣም ጎጂ የሆኑ ቃላት፣ ሌሎቹን እንደዚህ ምንድነው የምንለው በአማርኛ አላውቅም፣ እንደዚህ መኮርኮር ወይም መውጋት፣ በቃላት መውጋት፣ እንዲናገሩ እንዲናደዱ ማድረግ፣ የቃላት ጦር መሰካት ሰው ላይ፣ እነዚህ በሙሉ በቁጣ የሚመደቡ ናቸው። አራተኛው እሱ ነው። አምስተኛው ደግሞ ሐዘን። ምንድነው አልኳቸው? አምስተኛው ሐዘን። አሁን ሐዘን ምኑ ነው እንደዚህ መሰረታዊ ኃጢአት ልትሉ ትችላላችሁ። ሐዘን ሁለት አቅጣጫ ነው ያለው። አንደኛ ሌሎቹን ሰዎችን ማሳዘን፣ ሌሎች ሰዎችን ማሳዘን። ሁለተኛው ደግሞ እኛ ለራሳችን ምናዝንበት ተስፋ መቁረጥ። ተስፋ መቁረጥ ዋናው ኃጢአት ነው፣ ግን በተለይ በራስ ላይ ተስፋ ማጣት፣ በቃ እንደዚህ ሊሆን ነው እያሉ ማዘን፣ መተከዝ፣ ቁጭ ብሎ መጨነቅ፣ ይሄ ትልቅ ኃጢአት ነው። አንዳንድ ሰዎች ሲያዝኑ የሚያጽናናቸው ሰው ይፈልጋሉ። እንዲሁም የሐዘንተኝነት ስሜት ውስጥ መኖር ጭምታና መንፈሳዊነት የሚመስለው ሁሉ ሰው ሊኖር ይችላል። ግን ሐዘን በጣም ባልተገባ ነገር ማዘን ከትልልቆቹ ከ8ቱ ኃጢአቶች አንዱ ነው። ክርስቲያኖች እግዚአብሔር ከዚህ ኃጢአት ይጠብቀን። እና ሐዘን ምንድነው ትልቁ ኃጢአቱ ካላችሁ፣ አንደኛ እግዚአብሔርን አመስጋኝ እንዳንሆን የሚያደርግ ትልቅ ኃጢአት ነው። ማንን እንዳናመሰግን። ለዚህ ነው አንድ ሰው ትላንትናም ነግሬያቸዋለሁ፣ ስለሚገጥመው ነገር እግዚአብሔር ይመስገን የሚል ከሆነ ታሳውሳላችሁ አይደል? ኢዮብ የሚለው እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ይመስገን፣ የእግዚአብሔር ስሙ የተመሰገነ። አንድን ሰው እግዚአብሔርን ማመስገን ካቋረጠ ከእግዚአብሔር ጋር ያለውን ህይወት ቆረጠ ማለት ነው። እና ማዘን፣ መብሰልሰል፣ እንደዚህ ሊሆን ነው እንደዚያ ሊሆን ነው እያለ ከዚህ ቀጥሎ የሚመጣው 6ኛው ኃጢአት ራሱና ዋናው ተስፋ መቁረጥ ነው። ምንድነው አልኳችሁ? ተስፋ መቁረጥ። ተስፋ መቁረጥ በተለይ ጸሎት አለመጸለይ። ጸሎት አለመጸለይ ማለት አሁን እኔን እግዚአብሔር ይሰማኛል እንደዚህ ስላል ትሑታን ናችሁ ብሎ እግዚአብሔር አይሰማንም። ልንገራችሁ፣ እግዚአብሔር የሚሰማናል ኃጢአተኛም ብሆን ኃጢአተኛነቴን አምኜ ስጠይቀው ይቅርታን ይሰጠኛል። በንጽህና ወደ መቅደሱ መግባት፣ ስሙን መጥራት፣ ከወዳጆቹ ጋር ማመስገንን አንድ ቀን ያደርሰኛል። ይቅር በለኝ ጌታ ኢየሱስ ክርስቶስ ወይ እኔን ኃጢአተኛውን ይቅር በለኝ እያሉ ሳያቋርጡ እንዲያው መጸለይ ነው። ልንገራችሁ፣ እና ሰዎች ተስፋ ይቆርጣሉ። አሁን እኔ ከዚህ በኋላ ምን ልሆን ነው? እንዲህ ሆንኩ፣ እንደዛ ሆንኩ፣ እንደዚህ ሁሉ አድርጌ ይሄ ሁሉ የእግዚአብሔርን ምሕረት መካድ ነው ተስፋ መቁረጥ። ክርስቲያኖች በነገራችን ላይ ተስፋ የሚባለው ራሱ ኢየሱስ ክርስቶስ ነው። ተስፋ መቁረጥ ማለት ክርስቶስን ከህይወት መቁረጥ ማለት ነው። እና እግዚአብሔር አይሰማኝም፣ እግዚአብሔር እኔን አይሰማም፣ እግዚአብሔር እኔን አይሰማም እንደሚለው ያለ ሰይጣንን ደስ የሚያሰኝ የለም።
ሰይጣን በእምነት ሆነን የምንጸልየውን እግዚአብሔር ይሰማል። እስኪ ላስታውሳችሁ በወንጌል ጌታ እምነትህ አድኖሃል፣ እንደ እምነትህ ይደረግልህ ነው ያለው? እንደ ምግባርህ ይደረግልህ ነው ያለው? እንደምን ይደረግልህ ነው ያለ? አንድም ቦታ እንደ ምግባር ብሎ ያውቃል? አያውቅም። ባይሆን ምን ብሏቸዋል? ደግመ ኃጢአት አትስራ፣ ከዚህ የበለጠ እንዳያገኝ። ስለዚህ እግዚአብሔር የሰማው ጻድቅ በመሆኑ ነው ወይስ አምኖ በመጠየቁ ነው? ንገሩኝ። አምኖ በመጠየቁ ነው። ተስፋ መቁረጥ በጣም ቅዱሳን አባቶቻችን በገዳም የነበሩት በጣም የሚጠሉት ነገር ቢኖር እግዚአብሔር እኔን አይሰማኝም የሚለውን ሐሳብ። እግዚአብሔር ማንንም ይሰማል ክርስቲያኖች። በግርግጥ ግን የሚሰማን በእምነት ሆነን በንስሐ ውስጥ ሆነን በተሰበረ መንፈስ ውስጥ ሆነን ስንጸልይ ነው። ታስታውሱታላችሁ ፈያታዊ ዘየማን አንድ ነገር እኮ ነው ያደረገው። እርግጥ አስገራሚ ነው። ቅዱስ ዮሐንስ አፈወርቅ እሱን አንስቶ ይደነቃል። እሱ ስለሱ ዛሬ አላስተምርም። ክርስቲያኖች ፈያታዊ ዘየማን ምንድን ነው ያለው? አንድ ቃል እኮ ነው። ጌታ ሆይ በመንግስት በመጣህ ጊዜ አስበኝ። ግን በፍጹም እምነት ሆኖ ነው ያን ያደረገው። እና እነ ቅዱስ ዮሐንስ አፈወርቅ የሚደነቁት ለምንድን ነው? ክርስቶስን ለማመን ብዙ ምክንያት የነበራቸው ሰዎች ነበሩ። 5000 ሰው በ5 እንጀራ በ2 ዓሣ ሲያጠግብ ለማመን ያመቻል አያመችም? በደረቅ ግንባር ላይ ዓይን ሲፈጥር ለማመን ያመቻል አያመችም? የ4 ቀን ሬሳ ሲያስነሳ ለማመን ያመቻል አያመችም? ተመልከቱ። ፈያታዊ ዘየማን በእነዚህ ጊዜ አልነበረም። ጌታ 4 ቀን ሬሳ አልዓዛርን ሲያስነሳ አልነበረም። ጌታ በደረቅ ግንባር ዓይን ሲፈጥር አልነበረም። ጌታ በ5 እንጀራ በ2 ዓሣ ሲያበረክት አልነበረም። ጌታ በቃል አጋንንት ሲያወጣ አልነበረም። ጌታ ጎባጣውን ሲያቀና አልነበረም። እንዲያውም እሱ የነበረበት ሁኔታ የዚህ ተገላቢጦሽ ነው። ይህን ያደርጋል የተባለው ጌታ ተሰቅሎ መስቀል ላይ ሆኖ እስኪ እግዚአብሔር ልጅ ከሆንክ ራስህን አውርድ እኛ ምንም አውርድ እያለ የግራው እስኪ ይሄኔ እናምንብሃለን እያሉ እየተሳለቁበት እንደ ተሸነፈ ተቆጥሮ ክርስቶስ አይሁድ መስሏቸዋል። እንደ ተሸነፈ በተቆጠረበት ሰዓት የአምላክ ልጅ አምላክ ወልደ አምላክ ነው ብሎ ማመን። ተመልከቱ። ፈያታዊ ዘየማን ሲዘርፍ ነው የኖረው፣ ሲገል ነው የኖረው። ጌታ ራሱ ከነሱ ጋር የተሰቀለው ከነዚህ ሽፍቶች አንዱ ነው ተብሎ እንደ ፈያታዊ ዘየማን ያለ ኃጢአተኛ ገዳይ አልነበረም። ግን ሁለት ነገር ጠቀመው። አንደኛ ተአምኖ ኃጣው የራሱን ኃጢአት ማመን። ምን አለ ፈያታዊ ዘየማን? እኛስ ይሄ ሁሉ የተደረገብን ይገባናል አይደለም ያለው? ይሄ ግን ምንም አላደረገም ንጹህ ነው አለና የግራውን ወቀሰው። ፈያታዊ ዘየማን እየጠቀመው ይሄ ነው። ክርስቲያኖች አስተውሉ። እኛ የሚጠበቅብን ይሄ ነው፣ ኃጢአተኝነታችን ማመን። አሁን እየደረሰብን ያለ ሁሉ ይገባናል። ብንፈናቀል፣ ብንገደል፣ ብንሳደድ፣ ብንታሰር እውነት ለመናገር ይገባናል እኛ በኃጢአታችን ነው ብለን ማመን አለብን። ከዚያ በኋላስ እግዚአብሔር ኃጢአተኞችን ብንሆን ደግሞ ይሰማናል። ስለዚህ ጌታ ሆይ በመንግስት በመጣ ጊዜ አስበኝ። በዚያችው ቅጽበት ነው ጌታ እነሆ ዛሬ በገነት ከማን ጋር ትሆናለህ? ከኔ ጋር። እግዚአብሔር በእምነት የሚቀርበውን ጸሎት ወዲያው ነው የሚሰማው። ክርስቲያኖች ወዲያው የመለሰለት ለፈያታዊ ዘየማን ብቻ አይደለም፣ ለእኛ ለእያንዳንዳችን ነው ክርስቲያኖች። እና ሰይጣን እንደማይሰማን እግዚአብሔር ሊያሳምነን ይፈልጋል። ይኸው እምነት አሳጣን ማለት ሁሉን አሳጣን ማለት። ስለዚህ ተስፋ መቁረጥ ተመልከቱ ክርስቲያኖች፣ በጣም ከባድ ኃጢአት። በማንኛውም ነገር ላይ ተስፋ መቁረጥ፣ በተለይ ለጸሎት ለመንፈሳዊ ሕይወት። አሁን ብዙ ሰዎች ጾም አሁን እኔ ብጾም ምን ይረባኛል? እኔ ብመጸውት አሁን የኔ ገንዘብ እግዚአብሔር ይቀበለዋል? እንደዚህ ባደርግ ምን ያደርግልኛል? እና ስንፍና አለው በውስጡ። አይ እኔ በቃ እንዴ እንደዚህ ሆኛለሁ በቃ ምንም አይደለም። ጾም ራሱ ጀምሮ እንትን መብላት ጀምሮ እስኪ ጾመው ሲባል አይ በቃ አንዴ ጀምሬዋለሁ እንግዲህ ከሆነም ከርሞ እንጂ እኔ አሁን እንግዲህ አንዴ እንዲህ ግድ የለም። ለምን ዛሬ አትጀምረው ወዳጅ? እምነታችን እኮ ነው የሚያው ጌታ እንደ ቀን ሰራተኛ ቀን ቆጥሮ ውሎ አበል እንደሚከፍል ያለፉትን ቀናት እንደዚህ አድርገህ እኮ አልጾምክም አንተ ይችን የመጨረሻዋን ሳምንት ስለ ጾምክ ይቅር አልልህም የሚል ይመስላችኋል? ይሄ የሰይጣን ሐሳብ ነው ክርስቲያኖች። ያም ባለማወቅ አድርገ ነው። አሁን ስናውቅ በሙሉ ልብ ተመልሰን ካደረግነው እግዚአብሔር ይሰማናል ክርስቲያኖች። እና በራሳችሁ ተስፋ አትቁረጡ። እግዚአብሔር አይሰማንም፣ ይሄን አያደርግልኝም፣ እንዲህ አይሆንም አንበል ክርስቲያኖች። እግዚአብሔር ይሰማናል። የፈለገ አይነት ኃጢአተኛ ሁን፣
የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስካር፣ ስርቆት ዛሬ እንደ ፈያታዊ ዘይማን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አይምርህም የሚልህ ሰይጣን ነው ወዳጄ። አይሰማህም የሚልህ ሰይጣን ነው። እግዚአብሔርማ ይሰማል ክርስቲያኖች። እና ተስፋ አትቁረጡ። በስራ ይሁን በዓለማዊ ህይወት ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያኖች ተስፋ አትቁረጡ። ታገሉት፣ ግን ተቃወሙት። ያን ኃጢአት እግዚአብሔርን ለምኑት። አውጣኝ፣ ከዚህ ኃጢአት አውጣኝ። ይችን የዛገች ነፍሴን የቆሸሸች ነፍሴን ከዚህ አላቃት እያላችሁ ክርስቶስን ለምኑ። ክርስቲያኖች ተስፋ አትቁረጡ። ዘንድሮ አልተደረገልንም፣ አልተፈጸመልንም እንደዚህ አትበሉ። ክርስቲያኖች በተለይ በመንፈሳዊ ህይወታችሁ በምንም መንገድ ተስፋ አትቁረጡ። እግዚአብሔር አምላክ በቸርነቱ ተስፋ መቁረጥን ከሁላችን ያስወግድልን። እየጨረስናቸው ነው። ሰባተኛው ኃጢአት ከንቱነት ይባላል። ምን አልኳችሁ? ተናገሩት። ከንቱነት የኛ ዘመን ዋና ኃጢአት አንደኛው ይሄ ነው። በነገራችን ላይ ከንቱነትን ነጥለው በአንዱ ብቻ የሚያመጡት አሉ። ለምሳሌ ከንቱ ውዳሴ፣ መመስገን መፈለግ፣ ጉራ። ምሳሌ አንድ ሰው የሌለውን እንዳለው አድርጎ ያላደረገው እንዳደረገ፣ ይሄ ሁሉ መደነቅ መመስገን መፈለግ ነው፣ ከንቱነት ነው። ይሄ ብቻ አይደለም ክርስቲያኖች፣ በእውነቱ በምድር ላይ ክብርን የማግኘት ፍላጎት፣ ማንኛውንም ክብር የማግኘት ፍላጎት፣ የመደነቅ ፍላጎት፣ የመታወቅ ፍላጎት፣ ሴሌብሪቲ የመሆን ፍላጎት፣ ይሄ የኛን አውደ ምሕረት ሁሉ ተቆጣጥሮታል። አሁን በጣም ያስገርማል። የአውደ ምሕረት ይሄን ለመዋጋት ክርስቶስ የፈጠረው ነው። ክርስቶስ በጣም ትሁት፣ የመጨረሻ ትሁት፣ እመቤታችን ትሁት፣ ሐዋርያት ትሁታን፣ ነቢያት ትሁታን፣ ቅዱሳን ትሁታን ናቸው። በላጭነት ፕሮቶኮልድ መሆን፣ የተለየ መስሎ መታየት፣ ይሄ ከንቱነት። ይሄ ብቻ አይደለም፣ ከንቱ ጨዋታ አለ ደግሞ። ይሄ ፌዝ፣ ስላቅ፣ የሚያስገለፍጥ ነገር በጾታ ሊሆን ይችላል፣ በብሔር ሊሆን ይችላል። እያነሳን በጣም ብዙ ከንቱ ነገር እንፈጽማለን። ይሄ ከንቱነት ይባላል። በተለይ አሁን ቲክታክ ይህን ሰባተኛውን ኃጢአት የሰው ልጅ ስራዬ ብሎ የሚፈጽምበት ዘመን ነው። በጣም ይገርማል። ከንቱነት በጣም አደገኛ ኃጢአት ነው። ክርስቲያኖች እያቸው ቅድም እንዳልኩት እያንዳንዳቸው ለየብቻቸው ትምህርት የሚያሰጡ ናቸው እና ይሄ የአካላዊ አድናቆት መፈለግ፣ ጸጉሬ ሊሆን ይችላል፣ ቁመናዬ ሊሆን ይችላል፣ ጥርሴ፣ አይኔ ሊሆን ይችላል እያሉ በአካል የመደነቅ ልዩ የመሆን ፍላጎት። አንዳንድ ሰው ስሙን ራሱ የተለየ የማድረግ ፍላጎት አለው። ታውቃላችሁ፣ ደጋግመው ስም የሚለውጡ ሰዎች እኮ አሉ። አይ ስም ያስጠላኝ፣ ብዙ ሰው ይጠራበታል። አቤት እግዚአብሔር ከእንደዚህ ያለው በሽታ ይፈውሰን ክርስቲያኖች። እና ስም ስታወጡ ሁሉ ዩኒክ የማድረግ እኛ እኮ ይውላችሁ ብራንዲንግ አይደለም ይሄ እኮ ቢዝነስ ካምፓኒ። ነፍስ እኮ እንደዛ አይደለችም። ሰው እኮ ሸቀጥ አይደለም ክርስቲያኖች። እንደዛ አይነት ነገር አይፈለግም። አሁን ዓለም እንደዛ ነው የምትፈልገው፣ እንደተለየ ብራንድ፣ ዩኒክነስ፣ ለየት ብሎ መታየት። በቃ እሱ እኮ ልዩ ነው፣ እሷ እኮ ልዩ ናት እንዲህ ይባል። ይሄ በሙሉ ከንቱነት ይባላል በቤተ ክርስቲያን አባቶች ዘንድ። አይመስለንም፣ ጥሩ ያደረግን ነው የሚመስለን። እና የመጨረሻ በኋላ አመጣዋለሁ ያልኳችሁ እንደ መጀመሪያው እንደ ሆዳምነት የብዙ ኃጢአቶች መነሻ የሆነው ስምንተኛው ምንድነው አልኳችሁ? ትዕቢት። ቅዱስ ባስልዮስ እንደሚለው ትዕቢት ኃጢአት ሆኖ ትዕቢት ያልገባበት የለም ነው የሚለው። ልክ ጨው ምግብ ውስጥ እንደሚገባው የትኛውም ኃጢአት ላይ ትዕቢት አለ ይላል። አሁን ቅድም ያለው ዝሙት ላይ ሁሉ ትዕቢት አለ። በነገራችን ላይ ዝሙት የማይገባበት ይሄ ከንቱነት ላይ ብንወስደው ራስን በላይ አብዛኛው ትዕቢት ውስጡ የሌለ የለም።
ትዕቢትና ሆዳምነት የሁሉም መነሻ። ገንዘብ መውደድ ሊጨመር ይችላል። በነገራችን ላይ ወደ 3 እናሳድጋቸው ከተባለ ግን እነዚህ በተለይ ትዕቢትና ሆዳምነት የመጨረሻ ክፉ ኃጢአቶች ናቸው። ትዕቢት ማለት ምን ማለት ነው? የምታውቁት ነው። እንደው ትዕቢት የልቡና የውስጥ ነው። በተለይ በሐሳብ ራስን ከአንድም ሰው የተሻለ አድርጎ ማሰብ። እየሰማችሁ ነው ክርስቲያኖች? ከማንም ሰው እኮ ነው። አንድ አባት፣ አንድ ትልቅ ገዳማዊ አባት አንድ በማዕከላዊ ያለ በመጋደል ላይ ያለ አባት ሄደና ምክር ጠየቀው። አባቴ ሆይ እናንተ በሄዳችሁበት መንገድ ለመሄድ እናንተ በደረሳችሁበት ለመድረስ ምኞቴ ነው እና እባክህን ምከረኝ አለው። እና ምከረኝ ሲለው እኔን ምከረኝ የምትለኝ ብመክርህ ትሰማኛለህ አለው። አዎ እሰማሃለሁ አባቴ ሆይ። እንግዲያውስ ራስህን ከማንም ሰው በምድር ላይ 2 እግር ኖሮት ከሚንቀሳቀስ ከየትኛውም ሰው ያነሰ እንደሆንክ ቁጠር፣ ያን ጊዜ እግዚአብሔር ያድንሃል አለ። ልክ እንዲህ ሲለው ተመካሪው ምን ብሎ አሰብ ባደረገና እሺ ጥሩ ራሴን ከብዙ ሰው ላሳንስ እችላለሁ፣ ግን እንዲው ባንስ ከነፍሰ ገዳይ እንዴት አንሳለሁ ብሎ ጠየቀው ይላል። አሁን እንደዚህ አንልም። አሁን አንዳንዱ እንዲው ባንስ ከገሌ አንሳለሁ አትሉም ትላላችሁ። ኧረ እንደሱማ ከመሆን የሚል ሰው የለም በመካከላችን። የመጨረሻ ትዕቢት ነው ክርስቲያኖች። አሁን እንዲህ ስንል እኛ ይሄ ሌላም ተጨማሪ ኃጢአት አለው፣ ፈሪሳዊነት፣ ግብዝነት አለበት። ይሄ ግን ትልቁ መሰረታዊ ኃጢአት ትዕቢት ነው። እና የአባት መልሶ ምን አለው? የውልህ መጽሐፍ ለንጹሖች ሁሉ ንጹህ ነው ይላል። አንተ ንጹህ ሕሊና ቢኖርህ ኖሮ አለው እንዲህ ብለህ ታስብ ነበር አለው። ሰውየውን ሲገል እንኳን ብታየው ይሄ ሰው አንድ ሰው ገደለ፣ አንድ ጊዜ ገደለ። እኔ ግን ደጋግሜ ኃጢአት እየሰራው ራሴን ደጋግሜ በመግደል ከሱ የበለጠ ራሴን ገዳይ ነፍሰ ገዳይ ነው ብለህ ራስህን ዝቅ ታደርግ ነበረ። ግን በኃጢአት ልብህ ስለተደፈነ እንዴት ከገዳይ አንሳለሁ ብለህ ተናገርክ። ሂድ ራስህን ዝቅ አድርገህ ብሎ አባረረው ይላል። እግዚአብሔር ራሳችን ዝቅ ለማድረግ ያብቃን ክርስቲያኖች። ትህትና እርግጥ ስለፈለግን የምንደርስበት አይደለም። ስለፈለግናው ይደረስበታል፣ ግን ሂደቶች አሉት ክርስቲያኖች፣ ሂደቶች አሉት። እና ይሄንን ነው እንግዲህ የዋዘኞች ወንበር የኃጢአተኞች መንገድ የሚላቸው ዳዊት እነዚህን 8ቱን አርስተ ኃጣው የኃጢአት ራሶች መሰረቶች ኢሳይያስ እንዳለው ሰውን ከእግሩ ጫማ እስከ ራሱ ፀጉር ድረስ ያቆሰሉት፣ ያመገሉት፣ በሽተኛ ያደረጉት፣ ህመምተኛ ያደረጉን፣ በእግዚአብሔር ፊት ደካማ ያደረጉን፣ እነ ጥርጥር፣ እነ ተስፋ መቁረጥ እንደዚህ ያሉት የምንፈልገውን እንዳናገኝ እንቅፋት የሆኑ እነዚህ ናቸው ክርስቲያኖች። ከነዚህ ነፃ መውጣት ያስፈልገናል። አንዲት ማስታወሻ ብቻ ተናግሬ ይህን ትምህርቴን እዘጋዋለሁ። ያላሰብኩትን ጊዜ ወስጃለሁ። እንዴት ነው የምንወጣው? ያስጠይቃል አያስጠይቅም? እየተከታተላችሁ ነው? እንዴት ነው የምንወጣው ከነዚህ? መንገዱ የቱ ጋ ነው? መጀመሪያው የት ነው የሚጀመረው? ልንገራችሁ። 3 ነገሮች ያደርጋቸዋለሁ ባጫጭሩ። በተለይ ስለ ዝሙት ምን ይላል አንድ መንፈሳዊ አባት? ዝሙት ከሰውነታችን ውስጥ የሚወጣ ኃጢአት እንደሆነ ሁሉ መድኃኒቱ ከሰውነታችን የሚወጣ ነው ይላል። ያን ከሰውነታችን የሚወጣ የሚባለው እና አሁን 3ቱ የምነግሯችሁ በማንኛቸውም ጊዜ ብናደርጋቸው ወደ ሌሎች ደረጃዎች ቀስ እያሉ የሚያደርሱን በጣም መሰረታዊ መውጫዎቻችን 3 ናቸው። እና የመጀመሪያው እና ምንጊዜም ማድረግ ያለብን ጸሎት ነው። ምንድነው አልኳችሁ? ጸሎት። ምንም ኃጢአት እንስራ፣ ምንም አይነት ህይወት ውስጥ የተመሰቃቀለ ህይወት ውስጥ እንሁን፣ ምንም አይነት ነገር ውስጥ እንሁን እና እንዲያውም እንደ ዝሙት ያለውን እንደ ቁጣ ያለውን ህሊና ነፍስን የጨለማ መጋረጃ ጋርዶ ተስፋ ወደ መቁረጥ የሚወስደንን ለሰይጣን
ምቹ የሚያደርገንን የሚያርቀው ይላል። በተለይ በእንባ ልክ ዝሙት ከሰውነታችን እንደሚወጣው ጸሎትም ከሰውነታችን ነው የሚወጣው። ልክ ዝሙት ርኩሰት ከሰውነታችን እንደሚወጣው እንባ ያለው ጸሎት የምንጸልይ ከሆነ ይላል በተለይ እንባ ያን ጥቁር መጋረጃ እጥብ ውስጣችን ያለውን ቆሻሻ እጥብ እያደረገ የሚጥል ከዚህ የመላቀቅ ተስፋ የሚሰጠን የመጀመሪያው እነጾማሉ እነ ስግደት አሉ ይሄ እነሱ ይቀራሉ ማለት አይደለም። ልክ ከኃጢአት ዋናዎቹን እንደመረጥን ከሕክምናው ከመድኃኒቶቹ ዋናዎቹና የመጀመሪያው ምንም አይነት ኃጢአት ስሩ፣ ግን ተንበርክካችሁ አልቅሱ። ክርስቲያኖች በለቅሶ የታጀበ ጸሎት ዋስትና ነው። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው። ክርስቲያኖች በተለይ ከልባችን እየቆረጥን ከሆነ ብንፍገመገም እንኳን መጽሐፍ እንደጻፈው ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ምን ይሆናል? ይነሳል። ይኸው እየወደቅን እየተነሳን እየወደቅን። በተለይ አቡነ ሽኖዳ እንዳሉት አንድ ተስፋ የቆረጠ ሰው ጠየቃቸው። አባቴ ሆይ ንስሐ ገባለሁ እወድቃለሁ፣ ንስሐ ገባለሁ እወድቃለሁ፣ ንስሐ ገባለሁ እወድቃለሁ፣ ተቸገርኩ፣ ምን ላድርግ አላቸው። ምን እንዳሉት ታውቃላቸው? እሳቸው ንግግርህን አስተካክለው ነው ያሉት። እንዴት አድርጌ ላስተካክለው አላቸው። እወድቃለሁ ንስሐ ገባለሁ፣ እወድቃለሁ ንስሐ ገባለሁ፣ እወድቃለሁ ንስሐ ገባለሁ ብለህ አስተካክለው። አያችሁ እሱ ገልብጦት ነበረ። ንስሐ ገባለሁ እወድቃለሁ፣ መጨረሻው መውደቅ ነበር ያደረገው አይደለም። እሳቸው መጨረሻው ምን አድርጋሉት? ገልብጠው። ይሄንን ግድ የለህም ልትወድቅ ትችላለህ፣ ግን ገልብጠው። እወድቃለሁ ንስሐ ገባለሁ፣ እወድቃለሁ ንስሐ ገባለሁ ስትል መደምደሚያው ንስሐ መግባት ስታደርገው እንደተነሳህ ትቀራለህ አለ። እግዚአብሔር ያስነሳን በቸርነቱ። ጸሎት እና በማንኛውም የህይወት ውጣ ውረድ ውስጥ ሆነን ጸሎት ክርስቲያኖች በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው። ክርስቲያኖች ኢሳይያስ እንዳለው ከእግር ጫማ እስከ ራስ ድረስ የታመምንበት በማዕረግ ቢሆን ከተራው ሰው እስከ ባለስልጣኑ ከምዕመኑ እስከ ካህኑ ከታች እስከ ላይ የቆሰልበት ዘመን ይሄ ዘመን ነው። ክርስቲያኖች ጸሎት እውነተኛ ሕክምና ጸሎት ነው። ክርስቲያኖች ከዚህ በኋላ ያሉት ሁለት ነገሮች ይሄን ተከትሎ በህይወታችን ልናደርጋቸው በማንኛውም ጊዜ ብንለማመዳቸው እና የትዕቢትንም አሁን እነዚህ 8ቱን ናድ የሚያደርገው መሰረታዊ ነገር ሁለተኛ አሁን ለትምህርታችን መፍትሄ ውስጥ ራስን መካድ። እስቲ ተናገሩት። ማንን መካድ? የእግዚአብሔር ቃል ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ምን ያድርግ? ይከተለኝ። የመጀመሪያው የመንፈሳዊ ሕይወት እርምጃ ከጸሎት ጋር የመጀመሪያው ነገር ራስን መካድ ነው። ራስን መካድ ማለት ምን ማለት ነው? ለምሳሌ እዚህ ወንበር ላይ የተቀመጣችሁ ሰዎች አላችሁ። የሆነ ሰው ሲመጣ ለቆ መሬት ላይ የተቀመጠ ሰው ራሱን እየካደ ነው። ከኔ ይልቅ ያ ሰው ይቀመጥ እያለ ነው። በማንኛውም ጸበል ስትጠጡ ከኔ ይልቅ አንተ ጠጣ። ራስን መካድ ማለት ሌላውን ማስቀደም ማለት ነው። ለምሳሌ ፍቅረ ነዋይ ቅድም ያየናቸው በሙሉ ራስን ማስቀደም ጥቅሙን ለራስ እኔ ቀድሜ ልጠቀም ማለት ነው። መፍትሄው ግን ሁሉንም የሚያጠቃልለው ራስን መካድ ነው። ራስን መካድ ደረጃዎቹ ብዙ ናቸው። ተስፋ እንዳንቆርጥ ዓለምን ትቶ መሄድ ራስን መካድ ነው። አሁን ጌታ ዓለምን ትተን እንድንሄድ አይደለም ያለው። አንድ አባት ምን ይላል? ግድ የለም በሰባ ዓለም ላለነው ሚበቃ ትእዛዝ ሰጥቶናል ይላል። ለምሳሌ ያለህን ፍጹም ልትሆን ብትወድ ያለህን ሁሉ ሽጠህ ተከተለኝ አለው አንድ ጎበዝና እያዘነ ሄደ ይላል። ለኛ ለሰባ ዓለም ግን ምንድነው ያለ? ካንተ ይበደር ዘንድ የሚወደውን ወንድምህን እያለህ ገንዘብ አትከልክለው። ክርስቲያን ያለህን አትስጥ፣ ግድ የለም ሁሉንም አትስጥ፣ ግን ቢያንስ አበድር። ይህ ራስን መካድ ነው። ክርስቲያኖች የተቸገረ ሰው እያየን ቢያንስ የአቅማችንን ትንሽ ነገር ማድረግ፣ ሌላ ሰው ይቅደም ማለት በክብር ሊሆን ይችላል። ከኔ እሱ ይሻላል። ዮሐንስ መጥምቅ እንዳለው እኔ ላንስ፣ ጌታ ደግሞ ምንድነው የሆነ እርሱ ከፍ ሊል። መንፈሳዊ ሰው እንደዚህ ነው የሚለው። እነዚህ ትዕቢትን በሉት፣ ፍቅረ ነዋይን በሉት፣ ዝሙትን በሉት፣ ሌላውንም ኃጢአት፣ ቁጣ። ለምሳሌ አንድ ሰው ሲሰድበው አንድን ሰው እኔ ተራ ሰው ነኝ ብሎ ራሱን ተመልከቱ። የሚክር ከሆነ አይናደድም። ለምን ይናደዳል? ራስን መካድ የትኞቹንም ኃጢአቶች ማምከኛ፣ ልክ ይሄ ፈንጂ አምካኝ እንደሚባለው
ኃጢአቶችን ሁሉ የሚያመክናቸው መሰረታዊ ነገር ራስን መካድ ነው። ክርስቲያኖች ራስን መካድ ቀላል ነገር አይደለም። መለማመድ ይጠይቃል። ቤት ውስጥ ነው የምትጀምሩት። አንድ ሰው ራሱን መካድ ከተለማመደ መጀመሪያ በማንኛውም ጊዜ በ24 ሰዓት አይምሮ ፍጹም ሰላማዊ ይሆናል። ልንገራችሁ፣ ይኸው ራስን መካድ የሚሰጠው ጥቅም በጣም ብዙ ነው። ሌሎች ሰዎች እንዳይናገሩን፣ እንዳይጣሉን፣ እንዳይጎዱን ማድረግ አይቻልም። ራሱን የካደ ሰው ግን እኔ ቢሰደብ ጌታዬ እንኳን ተሰድቦ የለም ወይ፣ ቢታሰር ጌታ ለእኔ ተገርፎ የለም ወይ፣ መከራ እንዲሆነው የለም ወይ እያለ ይቀበለዋል፣ ያሸንፋል። እግዚአብሔር እጅግ የሚገርም ጸጋ እየሰጠው ይሄዳል። ራስን መካድ በጣም መሰረታዊ ነገር ነው። ክርስቲያኖች ልምምድ ይፈልጋል። ራሱን የሚክድ ሰው ትዳር ውስጥ ሰላም ነው የሚኖረው። ራሳችን ስለማንክድ እኮ ነው ባልና ሚስት ችግር ውስጥ የሚገቡት። እንዲህ አላደረገችልኝም፣ እንዲህ አላደረገልኝም፣ ይሄን ስጠብቅ ያልሆነም፣ ይሄን ስጠብቅ ያልሆነም ምን ለራሳችን ቅድሚያ ስለምንሰጥ ነው። ሴት ሆይ ለባልሽ ቅድሚያ ስጭ፣ ወንድ ሆይ ለሚስት ቅድሚያ ስጥ። ራስን ካደው፣ በቃ ለእርሷ ይሁን። ልብስም ከሆነ እሷ ትልበስ፣ ጫማም ከሆነ እሷ ታድርገ። አንቺም ባልሽ እያንዳንዳችን ራሳችንን ሁለተኛ አድርገን ቤታችን ውስጥ ያለውን ሰው ካስቀደምን በፍጹም መተሳሰብ እና ያ ምንመኘው ወደ ኋላ የሚመጣው በነገራችን ላይ መፍትሄዎቹ ራሱ ለነዚህ ወደ 8 የሚደርሱ ናቸው። ጊዜ ስለሌለኝ 3ቱንና ሁሉንም የሚያጠቃልሉትን ነው የምናገረው። ለምሳሌ አሁን ፍቅር መፍትሄ ሁሉ ሰጪ ነው፣ ግን ፍቅር በቀላሉ አይደርስበትም። ትህትና በቀላሉ አይደርስበትም። መፍትሄዎች ናቸው ግን 8ቱ አበይት መፍትሄዎች ውስጥ እነዚያ ሁሉ ግን የሚበቅሉባቸው ቦታ አለ። ይገርማቸዋል። እነዚያ የሚፈቅዱባቸው 3ቱ ናቸው። ልክ ትዕቢትና ሆዳምነት የኃጢአቶች ሁሉ መብቀያ እንደሆኑት ሁሉ ጸጋ እግዚአብሔር የጸጋ እግዚአብሔር መብቀያዎች መፈልፈያዎች ደግሞ እነዚህ 3ቱ ናቸው። መጀመሪያ ጸሎት፣ ሁለተኛ ራስን መካድ፣ ሶስተኛ የዋህነት። ምን አልኳችሁ? ሶስተኛ የዋህነት ግን ምንድን ነው? ክርስቲያኖች ምን እንደሆነ ታውቃላችሁ? አዎ የዋህነት 3 ደረጃዎች አሉት። ስንት ደረጃዎች አሉት? 3። የመጀመሪያው የዋህነትን የሚለማመድ ሰው መጀመሪያ የሚያደርገው ክፉን በክፉ አትመልሱ የሚለውን ቃል መፈጸም ነው። መጀመሪያ የዋህ ሰው የሚባለው ለሚደርስበት ማንኛውም ክፉ ነገር ምንም አይነት ክፉ ምላሽ የማይሰጥ፣ ስድብም ቢሆን የሚሰድቧችሁ መርቁ፣ ስለሚያሳድዷችሁ ጸልዩ አይደለም የሚለው እግዚአብሔር ቃል። ስለዚህ የመጀመሪያው ክፉን በክፉ አለመመለስ የዋህነት የመጀመሪያው ደረጃ ይሄ ነው። ሁለተኛው የዋህነት ደረጃ ክፉ ስለሚያደርጉበት ሰዎች መጸለይ። መጀመሪያ ክፉ ለማድረግ፣ ሁለተኛ መጸለይ። አንድ አባት ምን ይላሉ? አንዲት እህት ሄዳ ጠየቀቻቸው። ምንድነው የምትጠይቃት? ቢሮዬ ውስጥ ይጠሉኛል፣ ሲያዩኝ ፊታቸውን ያዘራሉ፣ ይጠቋቆሙብኛል፣ እንደዚህ ያደርጉብኛል እና ስቃይ ሆነብኝ፣ ጠላዋቸው፣ እንደዚህ ያለቻቸው እና ይሄ አንቺ ድክመት ነው አሏት። ምናልባትም አንቺ የሚመስልሽ ከነሱ ካደረጉት በላይ እየተጋነነ ነው አእምሮሽን የሚረብሸው፣ ሰላም ያጣሽው በረ እንዲህ አድርጊ አሏት። መጀመሪያ ስለነሱ ስለሚያደርጉት ምንም አጸፋ አትስጭ፣ ይሄን የዋህነትን ነገሯትና፣ ሁለተኛው ግን ስለነርሱ ጸልይ አሏት። ጸልይ። ምን ብዬ ልጸልይ አለቻቸው። እንዲህ ብለሽ ጸልይ አሉ። ጌታ ሆይ መልአክህን ላክና በእኔና በእነሱ መካከል ሰላም አድርግ፣ እባክህ የሰላምህን መልአክ ላክ። እነሱ በበጎ እንዲያዩኝ እኔም በበጎ እንዳያቸው፣ እነሱ በጎ ቃል እንዲናገሩኝ እኔም በጎ ቃል እንድናገራቸው፣ ክፉም ከተናገሩኝ እንድታገሳቸው፣ እንደዚህ ብለሽ ጸልይ አሏት ይላል። የሚገርማችሁ ይህን 2 ሱባኤ ያህል ከጸለየች በኋላ ሰዎች ሁሉ ወደዱኝ ብላ ተመለሰች ይላል ታሪኩ ላይ። እግዚአብሔር እንዲህ ያለው ማስተዋል ለሁላችን ያደለኝ። ክርስቲያኖች ይህን እባክህ የሰላምን መልአክ ላክ፣ በእኔና በገሌ መካከል ጸብ ካላችሁ እግዚአብሔሩ የሰላም መልአክ ላክልን፣ ጸልዩልን ለዚያ ሰው። የዋህነት ደረጃው ይሄ ነው። ስለሚክፋት ስለሚያደርግበት፣ ስለሚመቀኛችሁ የሚመቀኝ ካለ፣ ስለሌላ የሚቀናባችሁ ካለ፣ እንዲህ ያለው ካለ ስለዚያ ሰው ጸልዩ። ሁለተኛው የዋህ አንድን ሰው የዋህ የሚያሰኘው ሞኝ መሆን ማለት አይደለም። የዋህ ክርስቲያኖች ስለዚያ ሰው መጸለይ። መጀመሪያ ምንም አይነት ክፉ አለመመለስ፣ ሁለተኛ መጸለይ፣ ሶስተኛውና የመጨረሻው ራስን ተጠያቂ አድርጎ እግዚአብሔርን ይቅርታ መጠየቅ። ራስን ተጠያቂ ማድረግ ምን ማለት ነው? ምናልባት ይሄ ሰው እንዲህ አይቶ የሚያየኝ
እኔ ኃጢአተኛ ስለሆንኩ በኃጢአቴ ምክንያት ሊሆን ይችላል። የሰራፕታዋ መበለት ትዝ ትላቸዋለች። ለኤልያስ